ቦታዎች ላይ ስፔሻሊ ብሎገሮች አካባቢ ሚዲያ ስፔስ ላይ ስርዓት ተገቢ ያልሆነ መንገላታት እናያለን። እኛ በደረስንበት እየተከታተልን ከማስፈታትና ከማረም አንጻር አዲስ አበባ ሳይሻል አይደለም። በኢራን መካከለኛ ክፍል የምትገኘው ኤስፋን ግዛት ከሚኒ ሻህር በተባለ አካባቢ የአንድ ጦር ሄሊኮፕተር ተከስክሶ የ4 ሰዎች ህይወት ማለፉ ተሰምቷል። ዛሬ ማክሰኞ የካቲት 17 ቀን 2018 ዓ.ም ረፋድ ላይ የተከሰተው ይህ አደጋ ሄሊኮፕተሩ በዶርቼ ወረዳ የሚገኘው የአካባቢው የጅምላ አትክልትና ፍራፍሬ ገበያ ግቢ ውስጥ በመውደቁ መሆኑ ተገልጿል። የምስራቅ አውሮፓ አፈር በባሩድ ጭስ መሸፈን ከጀመረ 4 ዓመታት ሞልተውታል። እነዚህ 4 ዓመታት የዩክሬን ህልውና ብቻ ሳይሆን የመላውን ዓለም የሰላም ስርዓትና የኃይል አስተላለፍ የፈተኑ የታሪክ ምዕራፎች ናቸው። በሺዎች የሚቆጠሩ ቀናት በደምና በሳት ሲታጠቡ ዛሬም ጦርነቱ ማብቂያው በሩቅ የሚታይ ህልም ሆኖ ቀጥሏል። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳምባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አምሽታችኋል። የምሽቱን መረጃዎች ይዘን ቀርበናል። ሙሴ ከበደ ነኝ። እስከ ፍጻሜው አብራችሁን ቆዩም። በቀዳሚነት ወደ ተመለከትናቸው ርዕሰ ጉዳዮች አልፋለሁ። የዓለማችንን መሪዎች እያስጨነቀ የሚገኘው የአየር ንብረት ለውጥ ብዙዎች ለጉዳዩ ከፍተኛ ትኩረት እንዲሰጡ እያስገደደ ይገኛል። የአየር ንብረት ለውጥ በተለይም ከቅርብ ዓመታት ወዲህ ደግሞ በኢትዮጵያ የአየር ሁኔታን እያዛባ እንዳለ ባለሙያዎች ይናገራሉ። በተለይም በአዲስ አበባ ከተማ ያለው ሁኔታ ከፍ ያለ ስለመሆኑ ይነገራል። ሚካኤል ኃይሌ ተጨማሪውን አዘጋጅቶበታል። የዓለም የአየር ንብረት ለውጥ ጉልህና አነጋጋሪ ከሆኑ አጀንዳዎች መካከል ይጠቀሳል። በተለይ ያደጉ ሀገራት ወደ ከባቢ አየር የሚለቁት የተበከለ ጋዝ ለአዳጊ ሀገራት ፈተና እንደሆነባቸው ዓለም አቀፍ ተቋማት በጉዳዩ ዙሪያ ያከናወናቸው ጥናቶች ያመላክታሉ። ኢትዮጵያም በመሰል ተጽዕኖ ውስጥ ካሉ ሀገራት ተርታ የምትመደብ ስለመሆኗ የዘርፉ ባለሙያዎች ይገልጻሉ። በተለይም አዲስ አበባ ከሌሎች ከተሞች አንጻር የአየር ብክለት እያጋጠማት ስለመሆኑ የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጠባይ አመራር መሪ ስራ አስፈጻሚ ጫሊ ደበሌ ተናግረዋል። ከኢንዱስትሪ መስፋፋት አንጻር ወደ አየር የሚለቀቀው ካርበን ዳይኦክሳይድ ስለመጨመሩ ነው መሪ ስራ አስፈጻሚ የተናገሩት። አሁን የአዲስ አበባን ስታይ ከተቀመጠው ትሬሾልድ በጣም ነው የጨመረው። በጣም የጨመረበት ሁኔታ ነው ያለው። በከባቢ አየር ውስጥ ምን ያህል የካርቦን ልቀቶች ብዛታቸው እየጨመረ መጣ የሚለውን በማየት ለኢንቫይሮንመንታል ለጤናም እንዲሁም ለግብርና ለሁሉም ሴክተር አስፈላጊ ስለሆነ ይሄን መረጃ ተከታትለን እንግዲህ በየጊዜው ደረጃ ነው ያለው። እንዲሁም ከሌሎቹ አሁን ከጤና አንጻር ትሬሾልድ አላቸው። ከዚህ ትሬሾልድ በላይ ከወጣ በቀን በመንዝ በአመት የሚል ነገር ያወጣሉ። ከሱ ጋር እያነጻጸረን የምንመዘግበውን ዲክሌር እናደርጋለን። ያ እንግዲህ ለውሳኔ ሰጪ፣ ለፕላኒንግ፣ ለመሳሰሉት ለጤናም ለሌሎችም እንደ ግብአት ሆኖ ምን ማድረግ አለባቸው የሚለውን ሊሰሩበት ጥቅም ላይ ይውላል። የአየር ንብረት ለውጥ ጉዳይ የአንድ ሀገር ስራ ብቻ ሳይሆን ዓለም ትኩረት አድርጎበት ሊሰራበት የሚገባ ጉዳይ ነው። በአዲስ አበባ ያለው አየር ብክለት ጭማሪ ያሳየ ቢሆንም ከሌሎች ሀገራትና ከተሞች እንዲሁም ከዓለም አቀፍ የጤና ድርጅቶች መመዘኛዎች አንጻር ሲታይ የብክለት መጠኑ ዝቅተኛ የሚባል መሆኑን የሚያብራሩት ደግሞ የኢትዮጵያ ሜትሮሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ ናቸው። አየር ብክለት የራሱ የሆነ ከፍተኛ የሆነ በጤናው ላይ አሉታዊ ተጽዕኖዎች አሉት ማለት ነው። ስለሆነም እንግዲህ ከአዲስ አበባ አዳማና ሐዋሳ የሰበሰብናቸው የአየር ብክለት መረጃዎች እንደሚያሳዩት እንግዲህ ከተሽከርካሪዎች የሚወጡ በካይ ጋዞች ያን ያህል ተጽዕኖቸው በጣም አነስተኛ እንደሆነ ነው ማለት ነው። ምክንያቱም እነዚህ ስራዎች የሚሰሩት እንግዲህ በዓለም የጤና ድርጅት መስፈርትና ስታንዳርድ መሰረት ነው ማለት ነው። ስለሆነም ኢንስቲትዩቱ እነዚህ ላይ የቅርብ ክትትል እያደረገ መረጃዎችን እየሰጠ ይገኛል። በተለያዩ የሀገራችን አካባቢዎች ላይ መሰረተ ልማቶችን የአየር ብክለት መሰረተ ልማቶችን እያስፋፋ ይገኛል ማለት ነው። አሁን ያሉት የአየር ብክለት መረጃዎች ሌቭላቸው በጣም አነስተኛ ነው። ምን ማለት ነው? የአየር ሁኔታ የመበከል ደረጃው ከደብሊውኤችኦ በታች ነው ማለት ያ ማለት ምቹ የአየር ሁኔታ ነው ወይም ደግሞ የተበከለ አየር አይደለም ማለት ነው።
የአረንጓዴ ልማት ስራዎች በአየር ብክለትና በመከላከል ረገድ ትልቅ ሚና እንዳለው የዘርፉ ባለሙያዎች ያነሳሉ። አዲስ አበባ እየገጠማት ያለ የአየር ብክለት ለመከላከል በተለይም ወደ አየር እየለቀቀ ያለውን ካርቦን ዳይኦክሳይድ ለመቀነስ የአረንጓዴ ልማት ስራዎች ማጠናከር እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት የአየር ጠባይ አመራር መሪ ስራ አስፈጻሚ ጫሊ ደበሌ አብራርተዋል። ግሪን ኢኮኖሚ ለክላይሜት ቼንጁም ለዚህ ለግሪን ሃውስ ጋሱም ሬዲዩስ እንዲያደርግ ይጠቅማል። ያ ማለት ምንድነው? እነኚህ አረንጓዴ አትክልቶች ምግባቸውን ለማከናወን ካርቦን ዳይኦክሳይድን ይወስዳሉ። ስለዚህ ከኛ የሚለቀቀው ከኢንዱስትሪ የሚለቀቀው ከተለያየ ቦታ የተለቀቁ ካርቦን ዳይኦክሳይድ እነኚህ ግሪን ሃውስ ከበዙ እነኚህን ጋሶች ሲንክ ያደርጋሉ፣ ወደ ራሳቸው ይወስዳሉ። ከአየር ላይ ወደ ራሳቸው ወስደው የመቀነስ ሁኔታ ይኖራል። የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት በሰጠው መግለጫ በሀገር አቀፍ ደረጃ የተለያዩ የዘፈቀደ እስራቶች አሁንም እንዳሉ አስታውቋል። በዚህ የዘፈቀደ እስራቶች ዋነኞቹ ሰለባ በመሆን ላይ ያሉት ደግሞ የሚዲያ ባለሙያዎችና የማህበራዊ ሚዲያ ብሎገሮች መሆናቸው ተገልጿል። ደምሶች ፈራው በአገር አቀፍ ደረጃ የተለያዩ የዘፈቀደ እስራቶች አሁንም እንዳሉ የኢትዮጵያ ሰብአዊ መብቶች ኮሚሽን በዛሬው ዕለት በሰጠው መግለጫ አስታውቋል። በዚህ የዘፈቀደ እስራቶች ዋነኛዎቹ ሰለባ በመሆን ላይ ያሉት ደግሞ የሚዲያ ባለሙያዎችና የማህበራዊ ሚዲያ ብሎገሮች መሆናቸውን ኮሚሽነር ብርሃኑ አዴሎ ገልጸዋል። መሰል እስራቶችና እንግልቶችን ተከታትሎ መፍትሄ እንዲያገኙና እንዲፈቱ ከማድረግ አኳያ አዲስ አበባ ላይ የተሻለ ቢሆንም በክልሎች ያለው እንቅስቃሴ ግን ጉዳዩ በጣም አሳሳቢ ደረጃ ላይ እንደሚገኝ ማሳያ ነው ብለዋል። የዘፈቀደ እስራት እንዲቆም ሰፋፊ ጫናዎች እያደረግን ያለ ነው። በአንዳንድ ቦታዎች ላይ ስፔሻሊ ብሎገሮች አካባቢ ሚዲያ ስፔስ ላይ የእስራት ተገቢ ያልሆነ መንገላታት እናያለን። እኛ በደረስንበት እየተከታተልን ከማስፈታትና ከማረም አንጻር አዲስ አበባ ሳይሻል አይቀርም። መረጃውም ቶሎ ይደርሰናል። ሌሎች አካባቢዎች ግን ቅርንጫፍ ጽሕፈት ቤቶቻችን የሚያደርጉት ውቶታ እና ሌሎች ጉዳዮች እንደቀጠሉ ሆኖ ግን አሁንም አሳሳቢ ጉዳይ ነው ብለን ነው እንደ ሰብአዊ መብት ኮሚሽን የምንወስደው። በተመሳሳይ መልኩ ከሕግ አግባብ ውጪ የሚፈጸሙ እስራቶችን በተመለከተ ኮሚሽኑ በአገር አቀፍ ደረጃ ከፍተኛ የክትትልና የውትወታ ስራዎችን በመስራት ላይ እንደሚገኝ የተገለጸ ሲሆን በዚህ የውትወታ ስራም በአጠቃላይ 1336 ከሕግ አግባብ ውጪ ታስረው የነበሩ ዜጎች እንዲለቀቁ ማድረግ እንደተቻለም ጠቁመዋል። የመጀመሪያው ከሕግ አግባብ ውጪ የተደረጉ እስራቶች እነዚህን ተከታትለን እነዚህ እስራቶች መቆም አለባቸው ብለን ባደረግነው ውትወታ ጥሩ ውጤት አግኝተንበታል ብለን ነው የምናስበው። በቁጥር ደረጃ ለምሳሌ ለአብነት ያክል በአማራ ክልል ከህገወጥ እስራት ጋር በተያያዘ 186 ሰዎች እንዲፈቱ ተደርጓል። በቤኒሻንጉል 46 ሰዎች፣ በጋምቤላ 66፣ በኦሮሚያ 915 እንዲሁም በሶማሌ 123 ሰዎች ከህግ አግባብ ከእስራት እንዲለቀቁ አድርገናል። ይሄ ጉብኝት በምናደርግበት አጋጣሚ የምናደርገው ትልቁ የውትወታ ስራ ነው። ሰዎች ህገ መንግስታዊ መብታቸው መጠበቅ አለበት። በህገ መንግስቱ በተቀመጡ ስርዓቶች ብቻ ነው እና በወንጀል ህጉ የተቀመጡ የስርዓት ህጎችን ተከትሎ እስራት መፈጸም ያለበት። ከዛ ውጭ የሆኑትን ግን እኛ ህገወጥ ወይም የዘፈቀደ እስራት ብለን ነው እንደመድመው። በሌላ በኩል ደግሞ በዝግጅት ሂደት ላይ የሚገኘው የሲቪል ማህበረሰብ ድርጅቶች አዋጅ ረቂቅ ማሻሻያ የሲቪል ማህበራትን ነጻነትና የስራ ሂደት ሊያውክ የሚችል እንዲሁም አሳሪ እንዳይሆን ከፍተኛ የውትወታ ስራ በኮሚሽኑ በኩል እየተሰራ ነው ብለዋል። ይሁንና ረቂቁ አሁን ባለበት ሁኔታ ከ7ኛው አገር አቀፍ ምርጫ በፊት ሊጸድቅ እንደማይገባም አመላክቷል። ምክንያቱም ደግሞ በምርጫው ሂደት ላይ ቀላል የማይባል አሉታዊ ተጽዕኖ ስለሚያሳድር እንደሆነ ገልጸዋል። የሲቪል ማህበረሰብ ድርጅቶች አዋጅን ለማሻሻል የተደረገ እንቅስቃሴ አለ። እንደምታውቁት ያ አዋጅ በድራፍት ደረጃ መንቀሳቀስ ከጀመረ በኋላ ኢሰመኮ ተከታታይ ውትወታዎችን ነው ያደረገው። የመጀመሪያው ውትወታችን ትኩረት ያደረገው ይሄ አዋጅ አሳሪ የሆኑ ሲቪክ ስፔሱን ሊያጠቡ የሚችሉ ድንጋጌዎችን እንዳይዝ የማድረግ ውትወታ ነው ያደረግነው፣ ወደ ኋላ እንዳይመለሰን ወደ ቀድሞ አዋጅ። ከዚህ አንጻር ከፍተኛ ውትወታ አድርገን የአዋጁን የተወሰኑ ድንጋጌዎችን ማለዘብ ተችሏል። በዚህ በኩል ተሳክቶልናል ማለት እንችላለን።
ሁለተኛው እና ያደረግነው ውቶታ አሁንም በመቀጠል በዚህ ሰዓትም በመቀጠል ላይ ያለው ይህ አዋጅ በየትኛው ሁኔታ ከምርጫ ከሰባተኛው አገራዊ ምርጫ በፊት እንዳይጸድቅ ማድረግ ነው። ከጸደቀ በምርጫው ላይ የራሱን ጥላ ያጠላል። ሲቪክ ስፔሱ ጠበበ ከተባለ ኢብን አዋጁ ወጣ ሲባል የሚያስተላልፈው መልእክት ሌላ ነው። ኮሚሽነሩ አክሎም የኢትዮጵያ ሰብአዊ መብቶች ኮሚሽን 16ኛውን የአፍሪካ ብሔራዊ የሰብአዊ መብቶች ተቋም ትስስር ጠቅላላ ጉባኤ እንዲያዘጋጅ መመረጡን ያስታወቁ ሲሆን ይህም ኢትዮጵያ በሰብአዊ መብቶች ዙሪያ እያሳየች ላለው መሻሻል የተሰጠ ማበረታቻ ነው ብለዋል። የኢራን የጦር አውሮፕላን ምክንያቱ ባልታወቀ ሁኔታ መከስከሱ ተገልጿል። የጦር አውሮፕላን አብራሪውና ረዳት አብራሪው ሕይወታቸው ማለፉ የተገለጸ ሲሆን አደጋው በደረሰበት ቦታ የነበሩ 2 ንጹሃን ሰዎችን ጨምሮ በአውሮፕላን አደጋው 4 ሰዎች መሞታቸውም ተገልጿል። ሚካኤል ኃይሌ በኢራን መካከለኛ ክፍል የምትገኘው ኤስፋን ግዛት ከሚኒ ሻህር በተባለ አካባቢ የአንድ የጦር ሄሊኮፕተር ተከስክሶ የ4 ሰዎች ሕይወት ማለፉ ተሰምቷል። ዛሬ ማክሰኞ የካቲት 17 ቀን 2018 ዓ.ም ረፋድ ላይ የተከሰተው ይህ አደጋ ሄሊኮፕተሩ በዶርቼ ወረዳ የሚገኘው የአካባቢው የጅምላ አትክልትና ፍራፍሬ ገበያ ግቢ ውስጥ በመውደቁ መሆኑ ተገልጿል። በአደጋው የሄሊኮፕተሩ አብራሪና ረዳት አብራሪው ወዲያውኑ ሕይወታቸውም አልፈዋል። በተጨማሪም ሄሊኮፕተሩ በገበያው ግቢ ውስጥ ሲከሰከስ በቦታው የንግድ ስራ ላይ የተሰማሩ የነበሩ 2 ሲቪሎች ለህልፈት መዳረጋቸውም ተረጋግጧል። የተከሰከሰው ሄሊኮፕተር የኢራን ጦር ንብረት እንደሆነና በወቅቱ ለበረራ ልምምድ ወይም ለስልጠና አገልግሎት ላይ እንደነበረም ተገልጿል። ሄሊኮፕተሩ በተከሰከሰበት ወቅትም ከፍተኛ ጭስና እሳት ተነስቶ የነበረ ቢሆንም የአካባቢው እሳት አደጋ መከላከያ ሰራተኞች በቦታው ደርሰው እሳቱን መቆጣጠርም ችለዋል። የአደጋው መንስኤ ምን እንደሆነ እስካሁን በይፋ ያልተገለጸ ሲሆን አንዳንድ መረጃዎች የቴክኒክ ብልሽት ሳይኖር እንደማይቀር እየጠቆሙ ነው። የኢራን ባለስልጣናት በአደጋው ዙሪያ ጥልቅ ምርመራ መጀመራቸውን አስታውቀዋል። ይህ አደጋ የተከሰተው ባለፈው ሳምንት በኢራን ሐምዳን ግዛት ውስጥ F4 ተዋጊ ጄት ተከስክሶ የአንድ አብራሪ ሕይወት ባለፈ በሳምንቱ ነው። በኢራን ምዕራባውያን ማዕቀብ ምክንያት ለረጅም ጊዜ ያገለገሉ አውሮፕላኖችና ሄሊኮፕተሮች የመለዋወጫ ዕቃ እጥረት ስለሚያጋጥማቸው መሰል የአየር ላይ አደጋዎች በተደጋጋሚ እንደሚከሰቱ ዘገባዎች ያመላክታሉ። በሌላ በኩል በቴህራን ዩኒቨርሲቲ በአሚር ካባርና በታዋቂው አልዛሃር ሴቶች ዩኒቨርሲቲ ውስጥ የሚሰሙት ድምጾች አንድ ናቸው። ነጻነት። ተማሪዎቹ ባንዲራዎችን ሲያቃጥሉና ከጸጥታ ኃይሎች ጋር ሲገጥሙ የሚያሳዩ ቪዲዮዎች ዓለምን እያደረሱ ነው። ይህ ያመጻ የመጣውም እንዲህ አይደለም። ለዓመታት በዘለቁ የኢኮኖሚ ማዕቀብና የኑሮ ውድነት እንዲሁም በፖለቲካ ጭቆና የተማረረ የኢራን ወጣት ክፍል ነው። ሀገሪቱ ከአሜሪካ ጋር ወደ ከፋ ግጭት እያመራችበት ባለችበት በዚህ ወሳኝ ወቅት በድጋሚ ፈንድተዋል። ለኢራን ከፍተኛ መሪ አያቶላ አሊ ካሚኒ ይህ የ36 ዓመት ስልጣናቸው ትልቅ ፈተና ነው። በውጭ በኩል የአሜሪካ የጦር መርከቦች ከበዋቸዋል። በውስጥ ደግሞ የሀገሪቱ የወደፊት ተስፋ የሆኑ ተማሪዎች አይበቃም እያሉ ነው። ፕሬዚደንት ዶናልድ ትራምፕ ይህን የውስጥ ያለመረጋጋት በንቃት የተከታተሉ ነው። የአሜሪካ ስትራቴጂ ግልጽ ነው። የኢኮኖሚና ወታደራዊ ጫናዎች በማክረር የኢራን መንግስት በውስጥ ተቃውሞና በውጭ ስጋት መከላከል ተጨንቆ ለድርድር እንዲንበረከክ ማድረግ። ትራምፕ በቅርቡ በሰጡት መግለጫም በድርድር ስምምነት ላይ ካልተደረሰ ለኢራንና ለህዝቧ መጥፎ ቀን ይሆናልም ሲሉ አስጠንቅቀዋል። ዋሽንግተን የኢራን ተማሪዎች ተቃውሞ መንግስቱን ያዳክመዋል የሚል እምነት አላት። ይሁን እንጂ የኢራን ባለስልጣናት ይህን የጠላት ሴራ በማለት እየፈረጁት ሲሆን በሺዎች የሚቆጠሩ ሰዎች እያሴሩና ተቃውሞውን በኃይል ለመጨፍለቅ እየሞከሩ ነው። ተማሪዎች በቴህራን አደባባዮች ላይ ድምጻቸውን የሚያሰሙበት በዚህ ቅጽበት በባህር ላይ ደግሞ ሌላ አይነት እንቅስቃሴ የተደረገ ነው። የአሜሪካ ባህር ኃይል የዓለማችን ግዙፍ የጦር መርከብ ዩኤስኤስ ጀራልድ አር ፎርድ አቅጣጫውን በማስቀየር ወደ ቀጠናው እንዲገባ አዟል። ይህ መርከብ በአሁኑ ወቅት በሜዲትራኒያን ባህር በኩል ወደ መካከለኛው ምስራቅ እያመራ ሲሆን ቀደም ሲል በአረብ ባህር ከነበረው የዩኤስኤስ አብርሃም ሊንከን ጋር ይቀላቀላል። ሁለቱ የአሜሪካ አውሮፕላን ተሸካሚ ግብረ ኃይሎች በአንድ ጊዜ በኢራን አቅራቢያ መገኘታቸው ብርቅዬና አስፈሪ ወታደራዊ መልእክትም አለው። ይህ ወታደራዊ እንቅስቃሴ ለተቃዋሚ ተማሪዎች ከጀርባቸው አለን የሚል የተዘዋዋሪ መልእክት ሲሆን ለኢራን መንግስት ደግሞ ብትሳቱ ዋጋ ትከፍላላችሁ የሚል ግልጽ ማስጠንቀቂያ ነው። ውጥረቱ ከኢራን አልፎ ወደ ሊባኖስ ተሻግሯል። አሜሪካ በቤይሩት ከሚገኘው ኤምባሲዋ ሰራተኞችን እያስወጣች ነው። 50 የሚሆኑ የኤምባሲ ሰራተኞችና ቤተሰብ አባላት በድንገት ከቤይሩት ሲበሩ ታይተዋል። ይህ እርምጃ ትልቅ ትርጉም አለው። አሜሪካ የኢራን መንግስት በውስጥ ተቃውሞ ሲጨነቅ ትኩረት ለማስመለጥ ሲል በሊባኖስ ባለው ወኪሉ ሂዝቦላ አማካኝነት በአሜሪካ ተቋማት ላይ ጥቃት ሊሰነዝር ይችላል የሚል ስጋት አላት። የስቴት ዲፓርትመንት ለጥንቃቄ ነው ቢልም በቤይሩት ያለው ሁኔታ ግን ጦርነት ታወጀ ያህል የፍርሃት ድባብ ነግሶበታል። በውስጥ ተማሪዎች አመጽ የተወጠረው የኢራን መንግስት ለውጭ ጠላቶች ያለውን ጥንካሬ ለማሳየት ወታደራዊ መሪዎችን ወደፊት አምጥተዋል። የጦር ኃይሎች ጠቅላይ
ጠቅላይ አዛዥ ሜጀር ጄኔራል ሰኢድ አብዱራህሚ ሙሳዊ እንዲህ ብለዋል። ትራምፕ ከኢራን ጋር ወደ ጦርነት ከገባ ለህይወት የሚያበቃውን ትምህርት የሚያገኝበት ውጊያ ይሆናልን ብለዋል። ኢራን የተማሪዎችን ተቃውሞና የአሜሪካ ወታደራዊ እንቅስቃሴዎች የአንድ ሳንቲም ሁለት ገጽታዎች አድርጋ ነው የምታየው። በመሆኑም የሃይፐርሶኒክ ሚሳይሎችና የድሮን ሰራዊቷን በጠንቀቅ አቁማለች። ጦርነት አንጀምርም፣ ነገር ግን በውስጥም ሆነ በውጭ የሚመጣብንን ጥቃት ለመመከት ዝግጁ ነን የሚለው የጄኔራሎቹ ንግግር የሀገሪቱን ወቅታዊ ስሜት ይገልጸዋል። ሐሙስ ቀን በጄኔቫ የሚደረገው ድርድር በሁሉም ወገኖች መውጫ ቀዳዳ ነው። ኢራን የተማሪዎችን ተቃውሞ ለማርገብ የኢኮኖሚ ማዕቀብ እንድንሰላ ትፈልጋለች። አሜሪካ ደግሞ የኢራን ኒውክሌር ፕሮግራም በአንድ ሳምንት ውስጥ ለማቆም አልማለች። የትራምፕ ልዩ መልእክተኛ ስቲቭ ዊትኮፍ ኢራን ለምን እጅ አትሰጥም ብለው ሲጠይቁም የኢራን የውጭ ጉዳይ ሚኒስትር አባስ አራቺ ምክንያቱ እኛ ኢራናውያን ነን ብለው መልሰዋል። ይህ በቃላት የሚደረግ ፍጥጫ በጄኔቫ ጠረጴዛ ላይ ምን አይነት ውጤት እንደሚያመጣ መላው ዓለም በጉጉት እየጠበቀ ነው። የሩሲያ ዩክሬን ጦርነት በዛሬው ዕለት 4ኛ ዓመቱን ደፍኗል። ይህንን ታሪካዊ ዕለት አስመልክተው መግለጫ የሰጡት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጦርነቱ አቅማቸውን እንደተፈታተነው ገልጸዋል። ይሁን እንጂ ጦርነቱ ቢያዳክመንም አንንበረከክም ሲሉ ተናግረዋል። ዳግም ተገኝ የምስራቅ አውሮፓ አፈር በባሩድ ጭስ መሸፈን ከጀመረ 4 ዓመታት ሞልተውታል። እነዚህ 4 ዓመታት የዩክሬን ህልውና ብቻ ሳይሆን የመላውን ዓለም የሰላም ስርዓትና የኃይል አስተላለፍ የፈተኑ የታሪክ ምዕራፎች ናቸው። በሺዎች የሚቆጠሩ ቀናት በደምና በሳት ሲታጠቡ፣ ዛሬም ጦርነቱ ማብቂያው በሩቅ የሚታይ ህልም ሆኖ ቀጥሏል። የዩክሬን ህዝብና መሪዎች ይህንን 4ኛ ዓመት የተቀበሉት በከፍተኛ ድካም ውስጥ ቢሆንም የነጻነት ጽናታቸው ግን አሁንም እንደ አለት የጠነከረ መሆኑን ለዓለም እያሳዩ ይገኛል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ታሪካዊ ዕለት አስመልክተው በሰጡት ጋዜጣዊ መግለጫ ሀገራቸውና ህዝባቸው እጅግ በጣም መዛላቸውንና ጦርነቱ አቅማቸውን እየተፈታተነው መሆኑን በግልጽ አምነዋል። ይሁን እንጂ ደክሞናል እንጂ አልተንበረከክንም ሲሉ ለክሬምሊን ግልጽ መልእክት አስተላልፈዋል። ፕሬዝዳንቱ የሩሲያውን አቻቸውን ቭላዲሚር ፑቲንን በከባድ ቃላት የወቀሱ ሲሆን ፑቲን ማለት ራሱ ጦርነት ነው ሲሉ ገልጸዋቸዋል። እንደ ዜሌንስኪ ትንታኔም ፑቲን በስልጣን ላይ እስካሉ ድረስ ሰላም የሚባል ነገር አይታሰብም። ይበልጥ አሳሳቢ ሆነው ግን ዜሌንስኪ ፕሬዝዳንት ፑቲን ሶስተኛውን የዓለም ጦርነት አስቀድመው መጀመራቸውን እየገለጹበት ንግግር ነው። ፕሬዝዳንቱ ዓለም አቀፉ ማህበረሰብ የጉዳዩን አሳሳቢነት ተረድቶ ሩሲያን በጋራ እንዲመክትና ዩክሬንን በታሪክ መድረክ ላይ ብቻዋን እንዳይተዋት ጥሪ አቅርበዋል። በተጨማሪም ዜሌንስኪ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ቅሬታ በግልጽም አንጸባርቀዋል። ትራምፕ ወደ ስልጣን ከተመለሱ በኋላ በሩሲያ ላይ እያደረጉት ያለው ጫና ለዩክሬን በቂ አለመሆኑን የጠቆሙት ፕሬዝዳንቱ አሜሪካ በሞስኮ ላይ የምታደርገውን ወታደራዊና ኢኮኖሚያዊ ግፊት ካላፋጠነች ጦርነቱ ይበልጥ ሊራዘም እንደሚችል አስጠንቅቀዋል። ይህ በኪየቭና በዋሽንግተን መካከል የሚታየው ስውር ዲፕሎማሲያዊ ውጥረት ዩክሬን ከምዕራባውያን አጋሮቿ የምትጠብቀውን ድጋፍ አሁንም ካለችበት ፈታኝ ሁኔታ ጋር አለመመጣጠኑን ያመላክታል። ትራምፕ በምርጫ ቅስቀሳቸው ወቅት ጦርነቱን በአንድ ቀን ውስጥ አስቆማለሁ ማለታቸው ቢታወስም በዩክሬን ግንባር ያለው እውነታ ግን ጉዳዩ ከቃላት በላይ መሆኑን እያሳየ ነው። በጦር ሜዳ በኩል ደግሞ ሩሲያ በዩክሬን ከተሞች ላይ የምታደርሰውን የአየር ጥቃት አጠናክራ ቀጥላለች። ባለፈው አንድ ሌሊት ብቻ በዩክሬን የተለያዩ ግዛቶች ላይ በተሰነዘረ የሚሳኤልና የድሮን ጥቃት ቢያንስ 3 ሰላማዊ ዜጎች ለህልፈት መዳረጋቸው ተረጋግጧል። ጥቃቱ ያነጣጠረው በመኖሪያ ህንፃዎችና በህዝብ መገልገያ ተቋማት ላይ መሆኑ ሩሲያ ጦርነቱን ወደ ተራው ህዝብ ስነ ልቦና ስብራት ለመቀየር የምትከተለውን ስልት ያሳያል ሲል ሞስኮ ታይምስ ዘግቧል። ዩክሬናውያን በአራተኛው ዓመትም አሁንም በመጠለያዎች ውስጥ ሌሊታቸውን ለማሳደግ ተገደዋል ሲልም አክሏል። የኪየቭ የካርኪቭና የኦዴሳ ከተሞች ሰማይ አሁንም በሚሳኤል ፍንዳታና በጭስ ተሸፍኖ ይገኛል። ዩክሬን በበኩሏ የአጸፋ ጥቃቷን ወደ ሩሲያ ጥልቅ ግዛቶች በማስፋት ለሩሲያ ጀነራሎች አዲስና ፈታኝ የቤት ስራ ሰጥታለች። ትላንት ሌሊት በሩሲያ ታታርስታን ግዛት በሚገኘውና በትራንስኔፍት የነዳጅ ኩባንያ ቁልፍ ማከፋፈያ ማዕከል ላይ የዩክሬን ድሮኖች መጠነ ሰፊ ጥቃት ሰንዝረዋል። ይህ የነዳጅ ማዕከል ከጦርነቱ ግንባር ከ1000 ኪሎ ሜትር በላይ ርቆ የሚገኝ ቢሆንም የዩክሬን ድሮኖች ግን ያለምንም እንቅፋት ቦታው ድረስ ዘልቀው በመግባት ታሪካዊ የተባለ ቃጥሎ አስከትለዋል። ይህ ጥቃት የሩሲያን የኃይል አቅርቦትና የኢኮኖሚ የጀርባ አጥንት የመምታት የዩክሬን ስልታዊ እርምጃ ነውም ተብሏል። የነዳጅ ማከፋፈያው በእሳት መያዙ ለሩሲያ ጦር ግንባር የሚላከውን የነዳጅ አቅርቦት ከማስተጓጎል በላይ ሩሲያ በገዛ ግዛቷ ውስጥ ያላት የአየር ጥበቃ ምን ያህል ለጥቃት ተጋላጭ መሆኑን አጋልጧል ሲል ኪየቭ ኢንዲፔንደንት ዘግቧል። ወደ አጫጭር መረጃዎቻችን አለፍን።
የዘንድሮ 130ኛው የአድዋ ድል በዓል ከአኩሪ ታሪክ ወደ ብሩህ አድማስ በሚል መሪ ሀሳብ ለ5 ተከታታይ ቀናት በተለያዩ ዝግጅቶች እንደሚከበር የመከላከያ ሚኒስቴር አስታወቀም። በዓሉን በስፖርታዊ ውድድሮች የአድዋ ድልን በተመለከቱ ውይይቶችና መሰል ሁኔታዎች የሚከበር ሲሆን ከዋዜማው ጀምሮ ወታደራዊና ታሪካዊ አውደ ርዕዮች እንደሚከፈቱም የኢፌዴሪ መከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ገልጸዋል። የአድዋ ድል በዓል የኢትዮጵያ ብቻ ሳይሆን የመላው የጥቁር ሕዝቦች ኩራት በመሆኑ የፓን አፍሪካኒዝምን መንፈስ በሚያጠናክር መልኩ እንደሚከበር የገለጹት ሚኒስትሯ ከበዓሉ ጎን ለጎን የአፍሪካ የመከላከያ ሚኒስትሮች ጉባኤ እንደሚካሄድም አክለው ጠቁሟል። በአማራ ክልል የሚገኘው የዓለም ከተማ ደጎሎ መንገድ ፕሮጀክት ላለፉት 9 ዓመታት ሳይጠናቀቅ መቆየቱ ተገለጸ። መንገዱ በአማራ ክልል የሰሜን ሸዋና ደቡብ ወሎ ዞኖችን የሚያገናኝ መንገድ ሲሆን ላለፉት 9 ዓመታት ግንባታው ባለመጠናቀቁ በርካታ ችግሮችን ማስከተሉ ተነግሯል። የመንገድ ፕሮጀክቱ የዓለም ከተማ ደጎሎ መንገድ 1.28 ቢሊዮን ብር በጀት ተይዞለት በ2009 ዓ.ም መጀመሩን ያስታወሱት በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢ ፕሮጀክት አስተዳደር ጽሕፈት ቤት ስራ አስኪያጅ ንጋቱ ጉድነህ ከ2015 ዓ.ም ጀምሮ በነበረው የጸጥታ ችግር ሙሉ በሙሉ መቋረጡን ገልጸዋል። በተጨማሪም መንገዱ በተቋራጩ የግብዓት እጥረት፣ በቂ የግንባታ ማሽነሪዎች አለመኖር፣ የሰው ኃይል በሚፈለገው ደረጃ አለመኖርና የወሰን ማስከበር ችግሮችን በጊዜው አለመፍታት ምክንያት እንደተጓተተም አንስተዋል። ተቋራጩ በጸጥታው ችግር ምክንያት የንብረት ውድመት ስላጋጠመው 1.4 ቢሊዮን ብር ይከፈለኝ ጥያቄ ማቅረቡንና እንዲከፈለው ጥረት እየተደረገ መሆኑን አንስተዋል። የቀድሞው የደቡብ አፍሪካ ፕሬዝዳንትና የጸረ አፓርታይድ ታጋይ ኔልሰን ማንዴላ በሰለጠኑበት ኮልፌ ፌዴራል ፖሊስ ፈጥኖ ደራሽ ግቢ የተሰየመው የመታሰቢያ ሙዚየም ተመረቀ። ሙዚየሙ የነጻነት ታጋዩን የኔልሰን ማንዴላን ገድል ብቻ ሳይሆን ኢትዮጵያ ለአፍሪካ የነጻነት ትግል ያበረከተችውን የማይተካ ሚና ለዓለም የሚያሳይ ትልቅ የታሪክ ማህደር ሆኖ ያገለግላል ተብሏል። በምረቃ መርሃ ግብሩ ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል፣ በኢትዮጵያ የደቡብ አፍሪካ አምባሳደር ኖንሴባሎሲና ጥሪ የተደረገላቸው እንግዶች ተገኝተዋል። ኔልሰን ማንዴላ የጸረ አፓርታይድ ትግልን ለመቀላቀል በፈረንጆቹ አቆጣጠር 1962 በኢትዮጵያ ለወራት ስልጠና መውሰዳቸው ይታወሳል። ከውጭ ቻድ የ5 ወታደሮቿን ሕይወት ከቀጠፈው ግጭት ጋር በተያያዘ ከአጎራባሽ ሱዳን ጋር ያለውን ድንበር መዝጋቷን አስታወቀች። ሀገሪቱ የሱዳን ወታደራዊ ቡድኖች አድርሶብኛል ባለችው ተደጋጋሚ ወረራ ለመክታት ከምስራቃዊ ጎረቤቷ ሱዳን ጋር የሚያገናኛትን ድንበር ላልተወሰነ ጊዜ መዝጋቷን ገልጻለች። ምንም እንኳን ድንበሩ ቢዘጋም አስገዳጅ ለሆኑ ሰብአዊ ጉዳዮች ልዩ ፍቃድ ሊሰጥ እንደሚችልም ጠቁሟል። ሱዳን ቻድን ለፈጥኖ ደራሽ ኃይሉ RSF ወታደራዊ ድጋፎች ማስተላለፊያ መንገድ ሆናለች ስትል ብትከስም ቻድ ግን ውንጀላውን ውድቅ በማድረግ ለማንኛውም ጥቃት አጸፋዊ እርምጃ እንደምትወስድ አስጠንቅቃለች። እንደ ተባበሩት መንግስታት ድርጅት መረጃ ከሆነ የሱዳን ጦርነት በዓለም ላይ እጅግ አስከፊና ትልቁን የረሃብ ቀውስ አስከትሏል። ግጭቱ በሚሊዮኖች የሚቆጠሩ ሰዎችንም አፈናቅሏል። በመጨረሻም ኒውዮርክን ጨምሮ የአሜሪካ ግዛቶችን በመታው ማዕበል በቀላቀለ ከፍተኛ የበረዶ ክምር ምክንያት ከ5700 በላይ በረራዎች መቋረጣቸው የሀገሪቱ ብሔራዊ አየር ንብረት አገልግሎት አስታወቀም። በዚህም በሚሊዮኖች የሚቆጠሩ ዜጎች ለከፍተኛ የትራንስፖርት መስተጓጎል መዳረጋቸው ተገልጿል። ሄርናንዶ በተሰኘው ማዕበል እንደ ኒውዮርክ፣ ኒውጀርሲና ማሳቹሴትስ ያሉት ግዛቶች በከፍተኛ ደረጃ መጠቃታቸው ተነግሯል። በትላንትናው ዕለትም በአሜሪካ ምስራቃዊ ባህር ዳርቻ ላይ የተከሰተው ከባድ ዝናብ በባህር ዳርቻ የሚገኙ ከ600 ሺህ በላይ ቤቶችና የንግድ ተቋማት ኤሌክትሪክ አገልግሎት እንዲቋረጥባቸው ያደረገ ሲሆን ኒው ጀርሲና ማሳቹሴትስ ግዛቶች ደግሞ በከፍተኛ ሁኔታ ተጎድተዋል ተብሏል። ከአውሮፕላን በረራ ክልከላ በተጨማሪ ከአስቸኳይ ጊዜ አገልግሎቶች ውጪ ማንኛውም የብስ ጉዞ እንዳይደረግም እገዳ ተጥሏል ሲል ቢቢሲ ዘግቧል።
ህጻናት በሚመገቡበት አሊያም በሚጫወቱበት ጊዜ ድንገት ለመተንፈስ መቸገር እንዳጋጠማቸው ካስተዋሉ የመታነቅ ምልክት ሊሆን ስለሚችል በአፋጣኝ መፍትሄ መውሰድ እንዳለበት የጤና ባለሙያዎች ያሳስባሉ። ለመሆኑ ሁኔታው ካጋጠመን ምን እናድርግ የሚለውን የሕክምና ባለሙያው አጠናክሮታል። ታትለን እንመለስ። ጤና ይስጥልኝ። ህጻናት በሚመገቡበት ወይም በሚጫወቱበት ወቅት ድንገት ለመተንፈስ መቸገር ወይንም ሳል ካስተዋሉ የመታነቅ ምልክት ሊሆን ስለሚችል በአፋጣኝ መፍትሄ ልንሰጥ ይገባናል። ለመሆኑ ምን መፍትሄ መስጠት እንችላለን? ዶክተር ቢኒያም ፍስሐ ነኝ። አብራችሁን ቆዩ። መታነቅ ማለት ምግብ ወይም ሌሎች ቁሶች መተንፈሻ አካላችንን ዘግተው ወደ ሳንባ አየር እንዳይገባ ሲከለክሉን የሚፈጠር ችግር ነው። አብዛኛውን ጊዜ ልጆችን ለመታነቅ የሚያጋልጡ ነገሮች ለምሳሌ ኦቾሎኒ፣ ፋንዲሻ፣ ከረሜላ፣ ሳንቲሞች፣ ትናንሽ አሻንጉሊቶች ክፍሎች፣ የቁልፍ መያዛዎች ይጠቀሳሉ። መታነቅ ሲኖር የሚኖሩ ምልክቶች ምንድን ናቸው? ልጅ በድንገት መናገር ወይም መተንፈስ መቸገር፣ ለመተንፈስ በሚሞክርበት ጊዜ እንደ ፉጨት ያለ ሲር ሲር የሚል ድምፅ ማሰማት ወይንም ምንም ድምፅ አለመኖር፣ ጉሮሮውን መያዝ፣ ፊት ወደ ቀይ ወይም ወደ ሰማያዊ መቀየር፣ በስተመጨረሻም ራስን መሳት ሊከሰት ይችላል። ታዲያ መታነቅ ሲኖር ልናደርግ የሚገባው የመጀመሪያ እርዳታ ምንድን ነው? ከ1 ዓመት በላይ ለሆኑ ህጻናት ማሳል ወይም መተንፈስ ካልቻሉ በምስሉ ላይ እንደምትመለከቱት ሄምሊች ማኑቨር እንተገብራለን። ይህም ማለት ከልጁ ጀርባ ቆመው ወይም ተንበርክከው አንድ እጅን ጨብጦ ቀጥሎ በምስሉ ላይ እንደምታዩት በሁለተኛው እጅ የመጀመሪያውን እጅ ጥብቅ አድርጎ በመያዝ ከህፃኑ ሆድ ላይ በማሳረፍ በመቀጠል ወደ ውስጥ እና ወደ ላይ ግፊት ማድረግ እቃው እስኪወጣ ድረስ ይህንን ማድረግ ይጠበቅብናል። ከ1 ዓመት በታች ለሆኑ ህጻናት ደግሞ ከላይ በምስሉ ላይ እንደምታዩት በደረቱ በኩል በክንዶ ላይ ያስተኙት። በመቀጠል ጀርባውን 5 ጊዜ በክርኖ ይምቱት። ይህ ለውጥ ካላመጣ ህፃኑን ያዙሩት። በመቀጠል ጠቋሚ ጣትና መሀል ጣትን ተጠቅመው ደረት ላይ 5 ጊዜ መጫን። እቃው እስከሚወገድ ወይንም ህፃኑ ማልቀስ ወይም መተንፈስ እስከሚጀምር ድረስ ይህንን ይድገሙት። የመጀመሪያ እርዳታ ስናደርግ 2 ነገሮችን ማወቅ ይኖርብናል። በግልጽ ለማየት ካልቻሉና ካልደረሱት በስተቀር እቃውን በጣቶቹ ለመያዝ አይሞክሩ። ይህ ወደ ጥልቀት ሊገፋው ይችላል። በምንሰጠው የመጀመሪያ እርዳታ ለውጥ ካላገኘን ወዲያውኑ ለድንገተኛ እርዳታ ይደውሉ። ታዲያ መታነቅን እንዴት መከላከል እንችላለን? ሁል ጊዜ ልጆች ሲበሉ ወይም ሲጫወቱ በንቃት ይመልከቱ። ምግብን ድቅቅ አድርገው ይክተፉ። ትናንሽ ቁሶችን ከህፃናትና ከታዳጊዎች ያርቁ። ትልልቅ ልጆች በደንብ እንዲያኝኩና በሚመገቡበት ጊዜ እንዳይጫወቱ አስተምሯቸው። መታነቅ በድንገት ሊከሰት ይችላል። ሆኖም የእርሶ ፈጣን እርዳታ ነፍስን ማዳን ስለሚችል ተረጋግተው የመጀመሪያ እርዳታ መስጠት አይዘንጉ። ሰላም። በቤንዚን መኪኖች ላይ ናፍጣ እንዲሁም ደግሞ በናፍጣ መኪኖች ላይ ደግሞ ቤንዚን ብንጨምር ሊፈጠር የሚችለውን ነገር አስበው ያውቅ ይሆን? የዛሬው የአግሪ ጋራጅ ጥንቅራችን በዚህና አሽከርካሪው ማድረግ ባለባቸው ጥንቃቄዎች ላይ ትኩረቱን አድርጓል። ወደዛው እንለፍ። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ራሳችን ላይ እንኳን ባያጋጥመን በምናውቀው ሰው ወይ ደግሞ በወዳጆቻችን ላይ የሚያጋጥም ነገር ነው። ይህም የቤንዚን መኪና ላይ ናፍጣ መጨመር እንዲሁም የናፍጣ መኪና ላይ ደግሞ ቤንዚን መጨመር ነው። ይህም በምንጀምርበት ጊዜ ምን እንደሚፈጠር እኛስ ምን ማድረግ እንዳለብን ጥንቃቄዎቹን እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዶንያ ብርሃኔ። መልካም ቆይታ። ቸኩላችሁ ሊሆን ይችላል፣ ሀሳባችሁ ተሰርቆ ሊሆን ይችላል፣ ወይ ደግሞ የያዝነው መኪና ጋር በደንብ አለመተዋወቅ ተሳስተን ያልሆነ ነዳጅ ልንጨምር እንችላለን። መጀመሪያ በቤንዚን መኪና ላይ የተሳሳተ የናፍጣ በምንቀዳበት ጊዜ ምን እንደሚፈጠር እንመልከት። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፕለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፕለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው። ድንገት ካስነሳ ነው እንኳን ሚስፋየር ሞተሩ የመንቀጥቀጥ ነገር ሊያጋጥም ይችላል። የመኪና ሞተር ሳታስነሱ የሰራችሁ ስህተት ካወቃችሁ በጣም እድለኛ ናችሁ። ቀጥታ በስህተት የቀዳችሁትን ነዳጅ ሙሉ ለሙሉ ከታንከሩ አውጡት። እንዲሁም የመኪናውን የነዳጅ ሲስተሙን ሙሉ ለሙሉ ፍለሽ አስደርጉት፣ ማለትም አጸዱት ማለት ነው። ነገር ግን የመኪናችን ሞተር ካስነሳችሁት በትክክለኛ ባለሙያ እያንዳንዱ ነገር ልታዩት ይገባል። ሌላኛው ደግሞ የናፍጣ ሞተር ላይ ተሳስተን ቤንዚን ስንጨምር ምን እንደሚፈጠር እንመልከት። የናፍጣ ሞተር ከቤንዚን አንጻር በጣም ጥንቃቄ የሚፈልግ ነው። አንዳንድ ጊዜ እንደዚህ አይነቱ ስህተት የመኪና ሞተር ሙሉ ለሙሉ ከጥቅም ውጪ ሊያደርገው ይችላል። በጣም ትንሽ እንኳን ቤንዚን ቢሆንም ማለት ነው። እንደዚህ አይነት
ሲያጋጥም የመኪናውን ሞተር አለማስነሳት፣ በስህተት የተሞላውን ነዳጅ ሙሉ ለሙሉ ማስወጣት። መኪናው የናፍጣ እንደመሆኑ መጠን ቤንዚን በሚገባበት ጊዜ አንዳንድ እቃዎች ሊበላሹ ስለሚችሉ እነሱ እቃዎችንም መቀየር ይኖርባቸዋል። ለዚህ ደግሞ በትክክለኛ ጋራጅ መጠገኝ ይኖርባቸዋል ማለት ነው። የመኪናው የነዳጅ ማሰራጫ ሲስተም ውስጥ የቀረ ነዳጅ ካለ ደግሞ ማጸዳትና ፍራሽ ማስደረግ ይኖርብናል። ታዲያ ይህ እንዳይፈጠር ምን ማድረግ እንችላለን? የመጀመሪያው የተለያዩ መኪኖችን የምናሽከረክር ከሆነ መለያ ማድረግ ተገቢ ነው። ነዳጅ ማደያ ውስጥ መረጋጋት፣ የምናሽከረክረው ተሽከርካሪ የኪራዩ ደግሞ የጓደኛችን ከሆነ መኪናው ከማሽከረከራችን በፊት መኪናው የትኛውን አይነት የነዳጅ እንደሚጠቀም መጠየቅ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።